ማንም ባላሰበውና ማንም ባልጠበቀው አስገራሚ ጉብኝት ትጎበኛለህ። መጽሐፍ ቅዱሳችንን በሉቃስ ወንጌል ምዕራፍ 19 ላይ ስናነብ አንድ ዘኪዮስ የሚባል ቀራጭ የቀራጮች አለቃ የነበረ እጅግም ደግሞ ባለጠጋ የሆነ ሰው እንመለከታለን። ኢየሱስ በኢያሪኮ ያልፍ ነበርና ኢየሱስን ለማየት ቁመቱ አጭር ስለሆነ ፈጥኖ እሾላ ላይ ወጣ። ይህ ሰው ቀራጭ ከመሆኑ የተነሳ በሕዝቡ ዘንድ መልካም ስም የለውም። ነገር ግን ኢየሱስን ማየት ስለናፈቀ ወደ እሾላ ላይ ወጣ። ኢየሱስ በዚያ ሲያልፍ አንድ ነገር አለው። ቀና ብሎ ኢየሱስ ተመለከተውና ዘኪዮስ ሆይ አለው፣ ፈጥነ ውረድ፣ ዛሬ በቤት ልውል ይገባኛል አለው። ማንም ይሄንን በዘኪዮስ ሕይወት አልጠበቀም። ኢየሱስ ዘኪዮስ ቤት ይገባል። ኢየሱስ ከዘኪዮስ ጋር ራት ይበላል። ማንም አልጠበቀም። ኢን ጂሰስ ኔም ማንም በህይወታችሁ ያልጠበቀውን እንደዚህ ይሆንላታል፣ እንደዚህ ይሆንለታል፣ በእንደዚህ አይነት ክብር ውስጥ ያልፋል ብሎ ማንም በህይወታችሁ ያልጠበቀውን እግዚአብሔር አምላክ በህይወታችሁ ማድረግ ይጀምራል። ኢን ጂሰስ ኔም በህይወታችሁ ይጀምራል። በጣም የሚገርም ነው። ዘኪዮስ ሆይ ፈጥነ ውረድ፣ በቤት ልውል ይገባኛል አለው። የሚገርም ነው። ሰዎች እስኪያጉረመርሙ ድረስ ከኃጢአተኛ ጋር ሊበላ ከቀራጭ ጋር ሊውል ወደ ቤቱ ሊገባ ብለው እስኪያጉረመርሙ ድረስ አስደናቂ ጉብኝት ለዘኪዮስ ሆነ። እነሆ ዛሬ ሐምሌ 20 ይህንን መልእክት በእናንተ ቤት ላይ በእናንተ ኑሮ ላይ ይናገራለሁ። አገር የሚገረምበት፣ ትውልድ የሚደነቅበት፣ ከተማ የሚነጋገርበት አስደናቂ ጉብኝት ወደ ቤታችሁ መጣ። ኢን ጂሰስ ኔም አስደናቂ ጉብኝት ወደ ቤት የመጣ በሉና አውጁ። እንደ እምነታችሁ በኢየሱስ ስም ይሁንላችሁ። ኮፒ ሊንክ፣ ሪፖስት፣ ሼር አድርጉ፣ ሌሎች ጋር አድርሱ። ወዳችኋለሁ። ለጸሎት አገልግሎት በ0913 15 36 39 ደውሉ። ሻሎም